ንጹህ ፊት እንዲኖረንና ቆዳችን ጥራት ወይም ደግሞ ጥቋቁር ነገሮች እንዳይኖርብን የሚረዱን ነገር ቫዝሊን ይዤላችሁ መጥቻለሁ። ዛሬ ለፊታችን ምርጡ መድኃኒቱ የእውነት እንምላችሁ እንደምትወዱት ተስፋ አደርጋለሁ። ሞክሩት። በጣም ለቆዳ ጥራት አንደኛ ነው ማለት ነው። ሰላም ጤና ይስጥልኝ ውድ የአስቴር ዩቲዩብ ተመልካቾቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቱ ነኝ። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ መጣሁት ፊትሽ ምንድነው እንደዚህ የምጠራው ምን ትጠቀማለሽ ብላችሁ ለምትጠይቁኝ ቀላል መንገድ ይዤላችሁ መጥቻለሁ። በቀላል ነገር ፊታችን ሁሌ ንጹህ እንዲሆን አይናችን ስር እንዲሁም እንደዚህ ጥቋቁር ነገሮች እንዳይኖሩን የሚረዳን ነገር እኔ ብዙ ጊዜ የምጠቀመው ብዙ ጊዜ ኬሚካል ነገሮችን አልጠቀሙም። ሜካፕ ነገር ብዙ አደናቂም አይደለሁም ብዙም ተጠቃሚ አይደለሁም ማለት ነው። ዛሬ ይዤላችሁ መጣሁት እኔ እንግዲህ የምወደውና ሁሌ ለፊቴ የምስማማኝ ለቆዳዬ ጥቋቁር ወይም ደግሞ ብዙ ጊዜ ብጉርም የለብኝም ፊቴ ንጹህ ነው ጥቋቁር ነገርም የለኝም ግን የሚረዳኝ ነገር ወይም ደግሞ ፊቴ እንዳይጠቋቁርብኝ የምጠቀመው ሁሌ በጣም የምወደው ነው። እጅግ በጣም ነው የምወደው ለፊቴ ወይ ለእግሬ ለእጆቼ ሁሉ ነገሬ በጣም ነው የምስማማኝ ከቫዝሊን ጋር አንድ ላይ ይሄን የምጠቀመው ብዙ ጊዜ ማለት ነው። ፊታችሁ ከመቀባታችሁ በፊት ፊታችሁ ንጹህ መሆን አለበት። ፊታችሁን ከታጠባችሁ በኋላ ፊታችሁ ንጹህ ከሆነ በኋላ ነው የምትቀቡ። ዝም ብላችሁ ደክማችሁ እንደዋላችሁ ዝም ብላችሁ ሳትታጠቡ መጠቀም ግን የለባችሁ። ፊታችሁን በደንብ አድርጋችሁ ከታጠባችሁ በኋላ ትቀባላችሁ ማለት ነው። ከዛ ከተቀባችሁ በኋላ ለተኛው አካባቢ ከተቀባችሁ ጣጣዋል ላይ በሳሙና በደንብ አድርጋችሁ ፊታችሁን መታጠብ ትችላላችሁ ማለት ነው። ማታም በማንኛውም ሰዓት መጠቀም ትችላላችሁ። ግን የበለጠ ማታ ለተኛው አካባቢ ስትሉ በሳሙና በደንብ አድርጋችሁ ታጥባችሁ መቀባት ይኖርባችኋል ማለት ነው። በጣም አሪፍ ነው። በጣም ነው የምወደው እኔ በጣም ተስማምቶኛል። ለእናንተም ይስማማችኋል፣ ሞክሩት ማለት ነው። እውነት ብዙ ነገር አሁን ብዙ ፊታችን ኬሚካል ነገሮችን ስንጠቀም ቆዳ ይጎዳል። ግን ኬሚካል ነገሮችን ባታበዙ ሜካፕ ነገር ባታበዙ ፊታችሁ በጭራሽ አይጎዳም ማለት ነው። እኔ እንደምታውቁት ቆዳዬ ንጹህ ነው። ስለዚህ እናንተም በቀላሉ ፊታችሁ ንጹህ እንዲሆን ቆዳችሁ የጠራ ያማረ እንዲሆን ከፈለጋችሁ ቫዝሊን መጠቀም ትችላላችሁ። ብዙ ጊዜ ቫዝሊን አትጠቀሙ ፀሐይ ላይ ስትሆኑ ያጠቁራል ይባላል። መጀመሪያ ፊታችሁን በደንብ አድርጋችሁ ከታጠባችሁ በኋላ ውሃ መኖር የለበትም። ፊታችን እንደዚህ ፊቴን በደንብ ከታጠብኩ በኋላ በንጹህ ፎጣ አደርቃለሁ ማለት ነው። ካደረኩ በኋላ እቀባለሁ ማለት ነው። ስለዚህ ታጥባለሁ። ፊቴውን ደረቅ ብሏል፣ ውሃ የለውም። በደንብ ታጥቤ በሳሙና እኔ ማንኛውም ሳሙና ይስማማኛል። በነገራችን ላይ ወንገላ ሳሙና ብዙ ነገር ይባላል። እኔ ኖርማል ሳሙና ገላ የምታጠብኩት ማንኛውም ሳሙና ነው የምጠቀመው ማለት ነው። እንደዚህ አድርጌ ስለዚህ ማንኛውም ሳሙና ይስማማኛል። በማንኛውም ሳሙና እታጠባለሁ ማለት ነው። ብዙ ጊዜ ሬት እጠቀማለሁ ለፊቴ ሬት እና በረዶ ቪዲዮ ሰርቻለሁ ከዚህ በፊት። በቀጣይ ቪዲዮ ሰራላችኋለሁ በረዶ እንዴት እንደምጠቀም ማለት ነው። በጣም ቀላል ነው። ምንም እንትን የለም። ፊታችሁ አሁን ሙቀት ስለሆነ በረዶ ቀስቀስ እንደሌለን በረዶ መጠቀም ትችላላችሁ። እና እኔ የተለየ ነገር አልጠቀምም። ሳሙና ኖርማል ነው የምጠቀመው። ግን በሳምንት ወይም ደግሞ በ15 ቀን አንድ ቀን ሬት ይጠቀማለሁ። ሬት በንጹህ ፊት ታጥቤ ሬት አሸዋለሁ ቆዳዬን ማለት ነው። ጥቋቁር ነገሮች እንዳይመጡብኝ ወይም ደግሞ በቀላሉ ማስወገድ እንችላለን ማለት ነው። ጥቋቁር ነገር ካለባችሁ እናንተም በቀላሉ ማጥፋት ትችላላችሁ ማለት ነው። ስለዚህ ብዙ ጊዜ ቫዝሊን አትጠቀሙ። ቫዝሊን ፊት ያጠቁራል ምናምን ፊት ጥራት ይኑር እንጂ ጠቆረ ለቅላት ይናል አድርጎት የለኝም ማለት ቀይ ነኝ እያልኩ አይደለም። ኖርማል መልክ ነው ያለኝ። ስለዚህ በዚህ ያለኝ እንዳይበላሽብኝ መጠበቅ ይኖርብኛል ቆዳዬ ማለት ነው። ስለዚህ ምንም ነገር አያጠቁርም። ያጠቁራ ነው ብዙ ጊዜ ልጅ ሆነ ኢትዮጵያ ውስጥ ራሱ ፀሐይ ላይ ቫዝሊን ፊት ያጠቁራል ምናምን ሲባል እሰማለሁ። ያው ስንባል ነው ያደግነው ብዙዎቻችን። ስለዚህ አሁን እዚህ ጋር ብዙ ጊዜ ማታ ታጥቤ ተቀብቼ ሰር ጠዋትነች ታጠዋለሁ። ኖርማል ወጣም በምልበት ሰዓት ታጠዋለሁ። ታጥቤ እቀባለሁ። ኖርማል ነው። ምንም ይሄን አላጠቆረኝ ነገር የለም። ኖርማል ነው ማለት ነው። ስለዚህ ብዙም አያጠቁርም እንደሚወራለት አይደለም። ፊት ያጠቁራል የሚባለው ነገር ምንም ለኔ
ምክንያቱም በጣም ወድጄዋለሁ። በጣም ተስማምቶኛል። ፊቴ ለስላሴ እና ጥራቱ በቃ እንደዚህ ምን ልበላችሁ እንደምታዩት ነው ማለት ነው። ስለዚህ በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። ማንኛው አሁን ተጠቀምኩት ግን ባዝሊን፣ ማንኛውም ባዝሊንም ባዝሊን የተባለ ኦሪጂናሉን ገዝታችሁ መጠቀም ትችላላችሁ ማለት ነው። እንደዚህ አድርጋችሁ ፊታችሁን ቀስ እያላችሁ ማሳጅ ማድረግ ይኖርባችኋል ማለት ነው። ከዛ እንደዚህ ራሳችን ምንም የሚደምቅም ብንሆን እንኳን ራሳችንና ጥራታችን ፊታችን መጠበቅ ይኖርብናል። ፀጉራችን በምናገኝበት ታይም ፍሬ በሆንበት ሰዓት ራሳችን መጠበቅ ይኖርብናል ማለት ነው። ውድ ጓደኞቼ ይህን ቪዲዮን የምትከታተሉት ራሳችሁን ጠብቁ። ከራስ በላይ ንፋስ ነው የሚባለው። ስለዚህ ራሳችሁን ፀጉራችሁን ፍሬ በምትሆንበት ሰዓት በምታገኙበት ታይም አዎ አይኖ ስራ ይበዛል አውቃለሁ። ነገር ግን ለራሳችሁ ደግሞ የምትሆኑበት ሰዓት አታጡ። ራሳችሁ ፊታችሁን፣ እጆቻችሁን በቃ ንጽህናችሁን ጠብቁ ማለት ነው። ስለዚህ እንደዚህ እንትን ብዬ እንደምታዩት ነው እጆቼን እቀባለሁ። እጄ በጣም እንትን እላለሁ። ባዝሊን ነገሮች እንጠቀማለሁ። በማንኛውም ሰዓት ታጥቤ እቀባለሁ። ምንም እንትን እንደምሰራው የተጎዳ ነገር የለውም ማለት ነው። ማንኛውም ስራ ነው የምሰራው፣ ሰው ቤት ነው የምሰራው። ነገር ግን ራሴን እንከባከባለሁ። ፀጉሬን ፍሪ በሚሆንበት ሰዓት ለራሴ ትሪትመንት ነገር አዘጋጅቼ እቀባለሁ ማለት ነው። ሰው እናንተም እንደዛ እያደረጋችሁ ለራሳችሁ የመሆን ጊዜ አታጡ። ማንኛውም የሚደላችሁ ብዙ ጊዜ የምናየው ነገሮች አሉ። ግን የምናየው ሁሉ ነገር እንጠቀም እያልኳቸው አይደለም። ግን አንዳንድ ጥሩ ወይም ደግሞ እውነተኛ የሆነ ነገር የሚያቀርቡ ልጆች አሉ። እነሱን ኬሚካል ነገሮች ያልነኩት ነገር ቤታ ውስጥ ወይም ደግሞ ተፈጥሯዊ ነገሮች እንደዚህ አሁን ባዝሊን ማንኛውም ኖርማል ህፃን ታለ አዋቂ ትንሽ ሳይል ማንኛውም ሰው ነው የምጠቀመው። ሰው ኬሚካል የለውም። በጣም ጥሩ ነው። ለፊታችን ጥራት ቆንጆ ነው ማለት ነው። ሰው ተጠቀሙት። እንደምትወዱት ተስፋ አደርጋለሁ። እኔን ወድጄው ተስማምቶኝ ኖርማል ሁሌ ዘውትር የምጠቀም ሆኗል ማለት ነው። ስለዚህ እናንተን ተጠቀሙ፣ ትወዱታላችሁ። እውነት ሞክሩትና እኔን ታመስግኑኛላችሁ። እውነትሽ ነው አስቴር እንደምትሉኝ ተስፋ አደርጋለሁ። ምክንያቱም በጣም ምርጥ ስለሆነ ማለት ነው። ስለዚህ ሞክሩትና ለውጡን ታያላችሁ። ግን በአንድ ቀን ለውጥ በጭራሽ አይገኝም። ስለዚህ ሞክሩት። መጀመሪያ ከሞከራችሁ በኋላ ከወደዳችሁ ጥሩ መሆኑ ታመስግኑኛላችሁ ማለት ነው። በቀጣይ ቪዲዮ እስከንገናኝ ድረስ ሰላማችሁ ይብዛልኝ።